ኤርፎርስ ዋን የተሰኘው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ ጀት ከቤጂንግ ሰማይ ተነስቶ የፓሲፊክ ውቅያኖስን ለማቋረጥ ሲንደረደር ወደ ብራሰልስ እና ዋርሶ የተላከው አንድ አጭር መልእክት የዓለምን የጂኦፖለቲካ መዝገብ በአዲስ ገጽ የሚገልጥ ነበር። ፕሬዝዳንቱ ከቻይና መሪዎች ጋር የነበራቸውን የኢንዶ ፓሲፊክ የኃይል ሽኩቻ፣ የንግድ ድርድርና የስትራቴጂካዊ ፍጥጫ አጠናቀው ወደ ዋሽንግተን እያቀኑ ባለበት በዚሁ ቅጽበት አሜሪካ ለአውሮፓ የጸጥታ ዋስትና የሰጠችው ታሪካዊ ቃል ኪዳን ወደ ጎን ማለቷን በተግባር አረጋገጡ። ወደ ፖላንድ ሊጓዝ የነበረውን 4000 የታጠቀ ብርጌድ ለማገድና ከጀርመን 5000 ወታደሮችን ለማስወጣት በአየር ላይ የተላለፈው ይህ ድንገተኛ ውሳኔ በኔቶ አጋሮች ላይ እንደ መብረቅ ነው ያረፈው። የዚህ ትዕይንት ምሳሌያዊ ትርጉም እጅግ ጥልቅ ነው። አሜሪካ የዓለም አቀፍ ትኩረቷንና ወታደራዊ ጡንቻዎቿን ሙሉ በሙሉ ወደ ምስራቅ እስያ በማዞር ላይ መሆኗን ከማሳየቱም በላይ ለአውሮፓ ፖለቲከኞች የራሳችሁን የደህንነት ሸክም በራሳችሁ ትከሻ ተሸከሙ የሚል መራራ የታሪክ እውነታን አቅምሷቸዋል። የቀዝቃዛው ጦርነት ዘመን የአሜሪካ ጠባቂነት አስተሳሰብ ማክተሙን ተከትሎ በድንጋጤ ከእንቅልፏ የነቃቸው አውሮፓ የውስጥ ፖለቲካዊ መከፋፈሏና የኢንዱስትሪ ድክመቷን ተቋቁማ የራሷን መከላከያ ለመገንባት በታሪካዊ ምጥ ውስጥ ወድቃለች። በሌላኛው የዓለም ጫፍ ደግሞ ይህ በአትላንቲክ ውቅያኖስ ግራና ቀኝ የተፈጠረው የከረረ የስምጥ ሸለቆ በክሬምሊን ኮሪደሮች ውስጥ እንደ ወርቃማ የታሪክ ስጦታን የታየው የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኔቶን ውስጣዊ ስብራትና የአሜሪካን ጀርባ መስጠት በመጠቀም ማንኛውንም የምዕራባውያንን መከላከያ ጥሶ ማለፍ የሚችለውን አሬስ 28 ሳርማት ዓለም አጥፊ የኒኩለር ሚሳኤል በመሞከር የስነ ልቦናና የወታደራዊ በላይነት ጦርነቱን በአዲስ ምዕራፍ ጀምረዋል። ከባህላዊ ጦርነት ስልት እስከ ረቂቅ የሳይበርና የስደተኞች የድብልቅ ጦርነት፣ ከፖለቲካ መከፋፈል እስከ አዲስ የጦር መሳሪያ እሽቅድድም በተዘፈቀችው የዛሬው ዓለም አሜሪካ የቻይናን ግስጋሴ ለመግታት ፊቷን ወደ ፓሲፊክ ስታዞር፣ አውሮፓ ያለ ከለላ ራሷን ለማዳን ስትፍጨረጨር፣ ሩሲያ ደግሞ አስፈሪ አቅሟን ስታሳይ የዓለማችን የኃይል ሚዛን አደገኛ ወደሆነ ባለብዙ ዋልታ የውዥንብር ዘመን ዳግም ተንሸራቷል። ይህ ትንታኔ የእነዚህን ሶስት ሀያላን ሀገራት የፖለቲካ ወታደራዊና ዲፕሎማሲያዊ ሽኩቻዎች እንዲሁም የዓለምን መጻኢ ዕጣ ፈንታ የሚወስኑትን ውስብስብ ክስተቶች በጥልቀት ይመረምራል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓለማችን የጂኦፖለቲካ የኃይል ሚዛን ታሪክ ውስጥ ጥልቅና አስደንጋጭ መናወጥ እየተስተዋለ ባለበት በዚህ ወሳኝ የታሪክ ምዕራፍ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ከምስረታው ወዲህ አጋጥሞት የማያውቅ ፈታኝ የህልውና አደጋ ከፊቱ ተደቅኗል። በዋሽንግተን በብራስለስና በሞስኮ መካከል እየተካሄደ ያለው የፖለቲካ የወታደራዊና የዲፕሎማሲ ሽኩቻ የዓለምን የጸጥታ መዋቅር ከመሰረቱ እያናገው ይገኛል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደርና በአውሮፓ አጋሮቻቸው መካከል የተፈጠረው የከረረ አለመግባባት እንዲሁም ይህንን ክፍተት እንደ ወርቃማ ዕድል በመጠቀም ሩሲያ እያሳየች ያለው አስፈሪ የኒኩለር ጡንቻ ማሳየት ዓለም አዲስና እጅግ አደገኛ ወደሆነ የቀዝቃዛ ጦርነት አዘቅት ውስጥ መግባቷን በግልጽ የሚያመላክት ነው። የዚህ ታላቅ የፖለቲካ መሬት መንቀጥቀጥ ማዕከል የሆነው የአሜሪካ ድንገተኛና ያልተጠበቀ ወታደራዊ እርምጃ ነው። ፕሬዝዳንት ዶናልድ ትራምፕ ወደ ፖላንድ ሊጓዝ የነበረውን የ4000 አሜሪካውያን የታጠቀ ብርጌድ ስምሪት በድንገት መሰረዛቸው እንዲሁም ከጀርመን 5000 ወታደሮችን በሚቀጥሉት ጥቂት ወራት ውስጥ ለማስወጣት መወሰናቸው በአውሮፓ የጸጥታ አርኪቴክቸር ላይ እንደ መብረቅ ያረፈው። ይህ ብቻ ሳይሆን ቀደም ሲል በባይደን አስተዳደር ታቀዱ የነበረው ዘመናዊ የሚሳኤልና የመድፍ ጦር በአውሮፕላን የማስፈር ስትራቴጂ ሙሉ በሙሉ እንዲሰረዝ ተደርጓል። ይህ የአሜሪካ ወታደራዊ ማፈግፈግ የመነጨው ከጥልቅ ስትራቴጂካዊ ጥናት ሳይሆን በዋሽንግተንና በበርሊን መካከል ከተፈጠረው አጣዳፊ የዲፕሎማሲያዊ ስምጥ ሸለቆ መሆኑን ጉዳዩ ይበልጥ አሳሳቢ ያደርገዋል። የጀርመን ቻንስለር ፍሬድሪክ መርዝ አሜሪካ በኢራን ላይ የምትከተለው የውጭ ጉዳይ ፖሊሲን በመተቸት ዋሽንግተን በአፍጋኒስታንና በኢራቅ ከደረሰባት የረዥም ጊዜ ውድቀት ጋር በማነጻጸር አሜሪካ በኢራን ተዋርዳለች የሚል ጠንካራ አስተያየት መስጠታቸው የትራምፕን አስተዳደር ክፉኛ አስቆጥቷል። ይህ የቃላት ጦርነት በአሜሪካ የቅድሚያ ለአሜሪካ ፖሊሲ ውስጥ አጋሮችን የመቅጣት ባህሪን ያንጸባረቀ ሲሆን የአንድ ሀገር መሪ የሰጠው አስተያየት የሙሉ አህጉሩን የደህንነት ዋስትና አደጋ ላይ የሚጥል ፖለቲካዊ እርምጃ እንዲወስድ ማድረጉ የአሁኑን የዓለም አቀፍ ግንኙነት ምን ያህል ተለዋዋጭና በስሜት የሚመራ እንደሆነ ያሳየናል። ይህ የአሜሪካ እርምጃ ከፍተኛ የልብ ስብራትና የደህንነት ስጋት የፈጠረው ግንባር ቀደሟ የኔቶ አባል በሆነችው ፖላንድ ላይ ነው። ፖላንድ በጂኦፖለቲካዊ አቀማመጧ ከሩሲያዋ ካሊንግራንድ እና ከቤላሩስ ጋር የምትዋሰን በመሆኗ ራሷን እንደ አውሮፓ የጸጥታ መከላከያ ግንብ አድርጋ ስትቆጥር ቆይታለች። ባለፉት ዓመታት ፖላንድ የአሜሪካ ወታደራዊ ኃይል በግዛቷ ለማስፈር ከፍተኛ ጥረት ስታደርግ የነበረች ሲሆን በአሁኑ ወቅትም የዩኤስ 5ኛ ኮር የፊት መስመር እዝን በማስተናገድ ላይ ትገኛለች። ይሁን እንጂ የተስፋፋው የሩሲያ ስጋት ባለበት በዚህ ወቅት አሜሪካ ጦሯን ከምስራቃዊ የኔቶ ክፍል ለማስወጣት መወሰኗ ፖላንድን ብቻ ሳይሆን መላውን አውሮፓ ክፍትና ተጋላጭ አድርጎታል። ወታደራዊ የጦር አዛዦች
ይህንን ፖላንድን የማጠናከር እቅድ መሰረዝ ሩሲያን ይበልጥ ሊያደፋፍርና ቀጠናዊ ጥቃትን ሊያነሳሳ እንደሚችል አጥብቀው ያስጠነቅቃሉ። የአሜሪካ የጸጥታ ዣንጥላ መታጠፍን ተከትሎ አውሮፓውያን በከፍተኛ የድንጋጤ ንቃት ውስጥ ገብተዋል። በቡካሬስት በተካሄደ የኔቶ ምስራቃዊ ሀገራት ስብሰባ ላይ የተንጸባረቀው ስሜት ይህንን እውነታ ቁልጭ አድርጎ የሚያሳይ ነው። የኔቶ ዋና ጸሐፊ ማርክ ሩት፣ የሮማኒያው ፕሬዝዳንት ኒኩስ ኦርዳንና የፖላንዱ ፕሬዝዳንት ካሮል ናቭሮትስኪ ያስተላለፉት መልእክት አንድ ወጥ ነው። አውሮፓ ከእንግዲህ የራሷን የደህንነት ሸክም በራሷ ትከሻ ላይ መሸከም አለባት። ሩት ባደረጉት ንግግር አሜሪካ ብትኖርም ባትኖርም ሩሲያ አሁንም ለኔቶ ቀጥተኛና ትልቅ ስጋት መሆኗን አስምረውበታል። ከዚህ አጣዳፊ ስጋት ለመውጣትም እያንዳንዱ የኔቶ አባል ሀገር የሀገር ውስጥ ምርቱን አስገራሚ ወደሆነው 5% ለወታደራዊ በጀት መዋል እንዳለበት አሳስበዋል። ይህ የአውሮፓ መከላከያ ኢንዱስትሪን ከእንቅልፉ የመቀስቀስ አዳዲስ የጦር መሳሪያዎችን የማምረትና የራስን የደህንነት ሉዓላዊነት የማረጋገጥ ታሪካዊ ጥሪ ነው። ከባልቲክ ባህር እስከ ጥቁር ባህር የተዘረጋው ቀጠና እንዲሁም ኖርዲክ ሀገራት ፊንላንድ፣ ስዊድን፣ ዴንማርክ ያሳዩት ወታደራዊ ውህደት አውሮፓ ከአሜሪካ ጥገኝነት ተላቃ ጠንካራ ወታደራዊ አቅም ያላት ሀያል አህጉር እንድትሆን የማድረግ አስገዳጅ ሁኔታ ውስጥ መግባቷን ያሳያል። በምዕራቡ ዓለም ይህ አይነቱ የፖለቲካ መከፋፈልና የመተማመን መሸርሸር እየታየ ባለበት በትክክለኛው ሰዓት በሞስኮ በኩል ያለው ትዕይንት ደግሞ እጅግ የተለየና መላው ዓለምን በድንጋጤ የሚያርበደብር ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኔቶን የውስጥ መከፋፈል እንደ ስትራቴጂካዊ ድል በመቁጠር የዓለማችንን እጅግ አስፈሪና ጥፋት አምጪ የጦር መሳሪያ ሙከራ በማካሄድ ኃይላቸውን አሳይተዋል። ሩሲያ በቅርቡ በተሳካ ሁኔታ የሞከረችው አርኤስ 28 ሳርማት የተሰኘው አህጉር አቋራጭ ባሊስቲክ ሚሳኤል የወቅቱን የዓለም የጦርነት ቴክኖሎጂ ሚዛን ያዛባ ክስተት ነው። የሩሲያ ወታደራዊ ተንታኞች እንደሚያብራሩት ይህ ሚሳኤል አሁን በዓለም ላይ ካሉ ማንኛውም የጸረ ሚሳኤል መከላከያ ስርዓት ሰብሮ የማለፍ ፍጹም አቅም አለው። ከ10 በላይ ራሳቸውን ችለው ኢላማ የሚመቱ የኒኩለር አረሮችን ተሸክሞ የሚጓዘው ይህ ሚሳኤል በሰሜንም ሆነ በደቡብ ዋልታ አቅጣጫ በመብረር ጠላትን ባልጠበቀው አቅጣጫ መምታት ያስችላል። ይህ አስፈሪ አቅም አንድ የሳርማት ሚሳኤል ብቻውን እንደ ፈረንሳይ ወይንም ዩናይትድ ኪንግደም የመሳሰሉ ግዙፍ ሀገራትን ከካርታ ላይ ሙሉ በሙሉ የማጥፋት አቅም እንዳለው ባለሙያዎች ይሞግታሉ። ፕሬዚዳንት ፑቲን ይህንን የሚሳኤል ሙከራ ተከትሎ ለዓለም ያስተላለፉት መልእክት የስነ ልቦና ጦርነትንም ያዘለ ነው። ከ2000ዎቹ መጀመሪያ አንስቶ ሩሲያ የኒኩለር ጦር መሳሪያዎቿን በከፍተኛ ደረጃ ስታዘምን መቆየቷን እንዲሁም አቫንጋርድና ኪንዣል የመሳሰሉ ሃይፐርሶኒክ ሚሳኤሎችን በማሰማራት አሜሪካና ምዕራባውያንን ከ2002 የጸረ ባሊስቲክ ሚሳኤል ስምምነት መውጣታቸውን ተከትሎ የወሰደችው የስትራቴጂካዊ ሚዛን ማስጠበቂያ እርምጃ መሆኑን አስታውቋል። ይህ የሩሲያ የጡንቻ ማሳየት ሙከራ የተካሄደው ልክ ዩናይትድ ስቴትስ ወታደሮቿን ከአውሮፓ እያስወጣች ባለችበት ወቅት መሆኑ የፑቲንን ጥልቅ የጂኦፖለቲካዊ ስሌት ያሳያል። ሩሲያ አውሮፓ ያለ አሜሪካ ከለላ ምንም ናት፣ አሜሪካን ቢሆን የሩሲያን የኒኩለር ጥቃት መመከት አትችልም የሚል ፖለቲካዊና ወታደራዊ ትርክት ለመገንባት እየሰራች መሆኗን በግልጽ ያሳያል። አውሮፓውያን በበኩላቸው ይህንን የሩሲያን መነቃቃት የራሳቸውን መከላከያ በከፍተኛ ፍጥነት እንዲገነቡ እንደ ተጨማሪ ማሳሰቢያ ወስደውታል። ከላይ የቀረቡት የሶስትዮሽ ክስተቶች የሚያሳዩት የዓለማችንን አዲስ ገጽታ ነው። በመጀመሪያ ደረጃ የትራምፕ አስተዳደር እርምጃ የሁለተኛው የዓለም ጦርነት ማብቂያን ተከትሎ የተመሰረተውን የትራንስአትላንቲክ አጋርነትና የፓክስ አሜሪካ የጸጥታ ዋስትና እያከተመለት መሆኑን ያበስራል። አሜሪካ ከዓለም ፖሊሲነቷ ይልቅ ወደ ራሷ ብሔራዊ ጥቅም ያደላ ስሜታዊና ግብይት ላይ የተመሰረተ የውጭ ግንኙነትን መምረጧ አጋሮቿን በጥርጣሬ ውስጥ ጥሏል። በሁለተኛ ደረጃ ይህ የአሜሪካ ጀርባ መስጠት አውሮፓውያን ከረዥም ጊዜ ስትራቴጂካዊ እንቅልፋቸው ቀስቅሷል። አውሮፓ አሁን ላይ ምርጫ የላትም። የራሷን የጦር መሳሪያ ማምረት፣ የኒኩለር ዣንጥሏን ማጠናከር፣ በተለይም በፈረንሳይና ብሪታንያ በኩልና እንዲሁም የራሷን ሉዓላዊ የጸጥታ ኃይል መገንባት የህልውና ጉዳይ ሆኖባታል። በሶስተኛ ደረጃ ይህ የምዕራቡ ዓለም የሽግግርና የውዥንብር ወቅት ለሩሲያ ታላቅ አጋጣሚን ፈጥሮላታል። የሞስኮ የሳርማት ሚሳኤል ሙከራና የኒኩለር ዛቻ ዓለምን ወደ እጅግ አደገኛ የጦር መሳሪያ እሽቅድድም ዘመን መልሶታል። ስለሆነም አሁን እየታየ ያለው የዓለም መልክ የሀያላን ሀገራት ፍጥጫ ከቃላትና ከኢኮኖሚ ማዕቀብ አልፎ ወደ ቀጥተኛ የህልውና ስጋትነት የተቀየረበት፣ የዲፕሎማሲ በሮች እየተዘጉ የጦር መሳሪያ ላቦራቶሪዎች በሮች ወለል ብለው የተከፈቱበት ዘመን ነው። አውሮፓ ራሷን ችላ እስክትቆም ድረስ ያለው የሽግግር ጊዜ እጅግ ፈታኝና አደገኛ ይሆናል። ሩሲያ ይህንን ክፍተት ለመጠቀም የምታደርገው ሙከራ ደግሞ የሶስተኛው ዓለም ጦርነት ስጋትን ከመቼውም ጊዜ በላይ አቅርቦታል። ይህ ወቅት በዓለም አቀፍ ፖለቲካ ውስጥ ዘላቂ ወዳጅ እንደሌለ፣ የራስን ደህንነት ማስጠበቅ የሚቻለው በራስ ክንድ መበርታት ብቻ መሆኑንና የዓለም ሰላም በምን ያህል ቀጭን ክር ላይ እንደተንጠለጠለ ቁልጭ አድርጎ የሚያሳይ የታሪክ ማስታወሻ ነው። ከዋሽንግተን እይታ አንጻር ሲገመገም የአሜሪካ የጦር ኃይል ከአውሮፓ አህጉር ማፈግፈግ የፕሬዚዳንት ዶናልድ ትራምፕ የግል የፖለቲካ ባህሪ ወይንም የቁጣ እርምጃ ውጤት ብቻ ተደርጎ መወሰድ የለበትም። ይልቁንም ይህ ክስተት ዩናይትድ ስቴትስ የዓለምን የኃይል ሚዛን አቅጣጫ በሚወስነው የኢንዶ ፓሲፊክ ቀጠና ላይ የበላይነቷን ለማስጠበቅ እያደረገች ያለውን የረዥም ጊዜ የትኩረት ሽግግር አካል ነው። የቻይና አስገራሚ የኢኮኖሚ ግስጋሴ፣ የቴክኖሎጂ የበላይነትና እያደገ የመጣው የባህር ኃይል ጡንቻ ለአሜሪካ ብሔራዊ ጥቅም ከሩሲያ የበለጠ የረዥም ጊዜ ፈተና ሆኖ ቤጂንግና ሞስኮ የፈጠሩት ገደብ የለሽ ስትራቴጂካዊ ጥምረት ደግሞ አሜሪካ በአንድ ጊዜ በሁለት
የተለያዩ ዓለም አቀፍ ጫፎች ላይ ጦርነት የመግጠም አቅሟን አሟጦታል። ስለዚህም ዋሽንግተን የአውሮፓን የጸጥታ ሸክም ለአውሮፓውያን በመተው የጦር መርከቦቿን፣ ዘመናዊ የጦር አውሮፕላኖቿንና የሎጂስቲክስ አቅሟን ታይዋንን፣ ጃፓንንና ደቡብ ኮሪያን ከቻይና ማስፋፋት ፖሊሲ ለመጠበቅ ወደ ምስራቅ እስያ በማዞር ላይ ትገኛለች። ይህ መዋቅራዊ የፖሊሲ ለውጥ አውሮፓ የቱንም ያህል ብትማጸን አሜሪካ ወደ ቀድሞ የቀዝቃዛ ጦርነት ዘመን የአውሮፓ ጠባቂነት ሚኗ ሙሉ በሙሉ አትመለስም የሚለው መራራ እውነትን ያረጋገጠ ነው። ይህ ተጨባጭ ሀቅ የተገነዘበችው አውሮፓ የቃላት ዲስኩርን ወደ ተግባራዊ ወታደራዊ አቅም ለመቀየር በከፍተኛ የኢኮኖሚና የኢንዱስትሪ ማሻሻያ ዓመት ውስጥ ትገኛለች። የብራስለስ ፖሊሲ አውጪዎች የነደፉት አዲሱ የአውሮፓ የመከላከያ ኢንዱስትሪያዊ ስትራቴጂ አህጉሪቱ ከውጭ በተለይም ከአሜሪካ የምታስገባውን የጦር መሳሪያ ጥገኝነት ለማስቀረት ያለመ ነው። ይሁን እንጂ ይህ ጉዞ አልጋ ባልጋ አይደለም። ባለፉት 30 ዓመታት አውሮፓውያን የመከላከያ በጀታቸውን በመቀነስ የሰላም ትርፍን ሲቃርሙ በመቆየታቸው የመሳሪያ ማምረቻ ፋብሪካዎቻቸው በከፍተኛ ሁኔታ ተዳክመዋል። በአሁኑ ወቅት እንደ አርትሊ የመድፍ ጥይቶች፣ ዘመናዊ የታንክ መለዋወጫዎችና ሰው አልባ አውሮፕላኖችን በብዛትና በፍጥነት ለማምረት የሚያስችል የኢንዱስትሪ ሰንሰለት እጥረት ክፉኛ እየፈተናቸው ይገኛል። ይህንን የኢንዱስትሪ ክፍተት ለመሙላት የፈረንሳይ መሪዎች የአውሮፓ ህብረት የጋራ መከላከያ ቦንድን በማውጣት በ100 ቢሊዮን የሚቆጠር ዩሮ እንዲያሰባስብ ግፊት እያደረጉ ቢሆንም እንደ ጀርመንና ኔዘርላንድ ያሉ ቆጣቢ ኢኮኖሚ ያላቸው ሀገራት ይህንን የጋራ ዕዳ ለመሸከም እያሳዩት ያለው ማቅማማት የአህጉሪቱን የውሳኔ አሰጣጥ ፍጥነት እየጎተተው ይገኛል። በሌላ ማዕዘን ደግሞ ሩሲያ በምስራቅ አውሮፓ ላይ የደቀነችው አደጋ በባህላዊ ታንክና የሚሳኤል ጦርነት ብቻ የተወሰነ አይደለም። የክሬምሊን ወታደራዊ ሊቃን አሁን ላይ እያካሄዱት ያለው ድብልቅ ጦርነት የኔቶን አንቀጽ 5 አንድ አባል ሀገር ከተጠቃ ሁሉም እንደተጠቃ ይቆጠራል የሚለውን ህግ በቀጥታ ሳይጥስ የአውሮፓን መረጋጋት የሚቦረቦር ስውር ስልት ነው። የሩሲያ የሳይበር ጦር ክፍሎች በምዕራባውያን መሰረተ ልማቶች፣ ሆስፒታሎችና የባንክ ስርዓቶች ላይ የሚያደርሱት ተደጋጋሚ ጥቃት በምርጫ ወቅቶች የሐሰተኛ መረጃዎችን በማሰራጨት ማህበራዊ መከፋፈልን መፍጠር እንዲሁም በቤላሩስ በኩል በሺዎች የሚቆጠሩ ህገወጥ ስደተኞችን ወደ ፖላንድና ሊቱዌኒያ ድንበሮች በማስገፋት ፍልሰትን እንደ ፖለቲካዊ ጫና መሳሪያ በመጠቀም የዚህ ስልት አካሎች ናቸው። እነዚህ ጥቃቶች መደበኛ የጦርነት አዋጅ ስለማያስከትሉ ኔቶ ወታደራዊ ምላሽ ለመስጠት ይቸገራል። ይህ ደግሞ አውሮፓውያን የጸጥታ ስጋታቸውን በተለመደው የጦር መሳሪያ ብቻ ሳይሆን በዘመናዊ ቴክኖሎጂና የስለላ አቅም ጭምር ዳግም እንዲያዋቅሩ አስገድዷቸዋል። በተለይም ወታደራዊ ተንታኞች ትኩረታቸውን የሚያደርጉት የስዋልኪ ስምጥ በሚባለው የጂኦፖለቲካዊ የሞት ሽረት ቀጠና ላይ ነው። ይህ ከ100 ኪሎ ሜትር ያነሰ ርዝመት ያለው ጠባብ የየብስ መስመር ፖላንድን ከሊቱዌኒያ የሚያገናኝ ሲሆን በስተ ምስራቅ በሩሲያ ጋር ቤላሩስ፣ በስተ ምዕራብ ደግሞ በከፍተኛ ሁኔታ በታጠቀችው የሩሲያዋ ካሊንግራንድ ግዛት የተከበበ ነው። ሩሲያ በማንኛውም ወታደራዊ ግጭት ወቅት ይህንን ጠባብ መስመር ከዘጋችው የባልቲክ ሀገራት ከቀሪው የኔቶ አጋሮቻቸው ጋር ያላቸው የየብስ ትስስር ሙሉ በሙሉ ይቋረጣል። አሜሪካ ጦሯን ከፖላንድ ለማስወጣት መወሰኗ የዚህን ስትራቴጂካዊ ቀጠና ተጋላጭነት የቱንም ያህል እንደሚያባብሰው የሚረዱት የምስራቅ አውሮፓ ፖለቲከኞች የራሳቸውን ፈጣን ምላሽ ሰጪ ጦር በጋራ ለመገንባት ሌት ተቀን እየሰሩ የሚገኙትም ለዚሁ ነው። ከውጫዊ ወታደራዊና የኢኮኖሚ ጫና ባሻገር አውሮፓን ከውስጥ እየበላት ያለው ሌላው አደገኛ ነቀርሳ የፖለቲካ ንዝረትና የህዝባዊ ብሔርተኝነት ማዕበል ነው። በበርካታ ቁልፍ የአውሮፓ ሀገራት ውስጥ የኑሮ ውድነትንና የስደተኞች ቀውስን ሰበብ በማድረግ ስልጣን ላይ እየወጡ ያለውን የቀኝ ዘመም የፖለቲካ ፓርቲዎች ለአውሮፓ ህብረት አንድነትና ለጋራ መከላከያ ፖሊሲው ከፍተኛ እንቅፋት እየሆኑ መጥተዋል። አንዳንዶቹ ፓርቲዎች ሩሲያን በግልጽ የሚያደንቁ ዩክሬንን መርዳት መቆም አለበት ብለው የሚሞግቱና ብሔራዊ ሉዓላዊነትን ከጋራ የአህጉር ደህንነት የሚያስቀድሙ ናቸው። ይህ አይነቱ የውስጥ ፖለቲካዊ ስብራት ፑቲን የትኩረት ማዕከላቸውን ያደረጉበትና የአውሮፓን አንድነት ያለ ጥይት ድምፅ ለማፈራረስ የሚጠቀሙበት የትሮይ ፈረስ ሆኖ እያገለገለ ይገኛል። አሁን ያለንበት ዘመን የዓለምን ስርዓት ከአንድ ኃይል መንግስት የበላይነት ወደ ባለብዙ ዋልታ መዋቅር እያደረገ ያለውን እጅግ አሳማሚና ህመም የበዛበት የሽግግር ወቅት ነው። አሜሪካ ከዓለም ጠባቂነቷ ተላቃ ወደ ግል ጥቅሟ ስታፈገፍግ፣ አውሮፓ የኢኮኖሚ ግዙፍነቷን ወደ ወታደራዊ ሀያልነት ለመቀየር በምጥ ላይ ስትሆንና ሩሲያ በኒኩለር ዛቻ የጠፋባትን የሶቪየት ህብረት ክብር ለመመለስ ስትፍጨረጨር የዓለም ሰላም በስስ የሸረሪት ድር ላይ ተንጠልጥሎ ይገኛል። ይህ ሁኔታ ዲፕሎማሲን ከምንጊዜውም በላይ ወሳኝ የሚያደርገው ሲሆን አዳዲስ ኃይሎች የራሳቸውን የጥቅም ድንበር ለማስፋት በሚያደርጉት ግጭት ውስጥ ትንሿ የሂሳብ ስህተት የሰው ልጅን መጻኢ ዕጣ ፈንታ ወደማይቀለበስ ጥፋት ሊመራው የሚችልበት እጅግ ፈታኝ የታሪክ መስቀለኛ መንገድ ላይ መቆማችንን አጉልቶ ያሳየናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ